እግዚአብሔርን ቃል ሉቃስ 9 ከ37 እስከ 43 አንብበለን። በነገውም ከተራራ ሲወርዱ ብዙ ሕዝብ ተገናኙት። እነሆም ከሕዝቡ አንድ ሰው እንዲህ እያለ ጮኸ፣ መምህር ሆይ ለኔ አንድ ልጅ ነውና ልጄን እንድታይልኝ እለምንሃለሁ። እነሆም ጋኔን ይዘዋል፣ ድንገትም ይጮሃል፣ አረፋም ያስደፈቀው ያንፈራግጠዋል፣ እየቀጠቀጠም በጭንቅ ይለቀዋል። ደቀ መዛሙርትህንም እንዲያወጡት ለመንሁ አልቻሉምም። ኢየሱስም መልሶ እናንተ የማታምን ጠማማ ትውልድ እስከ መቼ ከናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ልጅህን ወደዚህ አምጣው አለ። ሲቀርብም ጋኔኑ ጣለውና አንፈራገጠው። ኢየሱስ ግን ርኩሱን መንፈስ ገስጾ ብላቴናውን ፈወሰው፣ ለአባቱም መለሰው። ሁሉም ከእግዚአብሔር ታላቅነት የተነሳ ተገረሙ። ሁሉም ኢየሱስ ባደረገው ሁሉ ሲደነቁ ለደቀ መዛሙርቱ የሰው ልጅ በሰው እጅ ይሰጥ ዘንድ አለውና እናንተ ይህን ቃል በጆሮአችሁ አኑሩ አለ። እነርሱ ግን ይህን ነገር አላስተዋሉም፣ እንዳይገባቸውም ተሰውሮባቸው ነበር። ስለዚህ ነገርም እንዳይጠይቁት ፈሩ። እኔ ደግሞ ከማርቆስ ወንጌል ምዕራፍ 9 ላይ ያለውን ቃል አነባለሁ። ዝቅ ብዬ ከቁጥር 21 ጀምሮ አነባለሁ። አባቱም ይህን ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው፣ ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻል ግን እዘንልን እርዳውም አለ። ኢየሱስም እንደዚህ አለ፣ ቢቻል ትላለ ለሚያምን ሁሉ። ለሚያምን ስንቱ ይቻላል? አቡጅ ውስቲ ከኔ ጋር ለሚያምን ሁሉ ይቻላል በሉ እስቲ። ወዲያውም የብላቴናው አባት ጮኸ፣ አምናለሁ አለማመኔን እርዳ አለ። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ ርኩስ መንፈሱን ገሰጸው። አንተ ዲዳ ደንቆሮ መንፈስ እኔ ያዛሃለሁ፣ ከርሱ ውጣ፣ ከእንግዲህም አትግባበት አለ። ጮሆም እጅግ እያንፈራገጠው ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው ይላል። ጌታ ኢየሱስ ይባረክ። ዛሬ በጥቂቱ በዚህ ቃል ላይ ያለውን ቃል ሐሳብ መንፈስ ቅዱስ እንደረዳ እንመለከታለን። ኢየሱስ ክርስቶስ ደቀ መዛሙርቱ ይህንን አጋንንት ሊያስወጡ አቅቷቸው ስለነበር መጨረሻ ላይ ሲጠይቁት እንዲህ ብሎ ኢየሱስ መለሰላቸው። የመጨረሻውን ቃል አነባለሁ። ቁጥር 28 ላይ እናገኘዋለን። ምዕራፍ 9 ቁጥር 28 ላይ ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻለው ስለምንድን ነው ብለው ጠየቁት። ኢየሱስም እንደዚህ አለ፣ ይህ ወገን በጸሎትና በጾም ካልሆነ በስተቀር ሊወጣ አይችልም አለ። ጌታ ኢየሱስ ይባረክ። በዚህ ሐሳብ ውስጥ በጥቂቱ ስለ ጾምና ስለ ጸሎት መንፈስ ቅዱስ ዛሬ ሊናገረን የወደደውን የጌታ መንፈስ በዚህ ቃል ውስጥ ይናገረናል። ጌታ ኢየሱስ ይባረክ። ስለ ታሪኩ አስቀድሜ ይናገራለሁ። እንደምታውቁት በዚህ ታሪክ ላይ ማርቆስ ወንጌል ምዕራፍ 9ም ላይ ማቴዎስ 17ም ላይ ሉቃስ 9ም ላይ ተመሳሳይ ታሪክ እናገኛለን። ደቀ መዛሙርቱ ሁሉም ደቀ መዛሙርቶች ሳይሆኑ ሶስቱ ደቀ መዛሙርቶች ከጌታ ከኢየሱስ ክርስቶስ ጋር መገለጥ ተራራ ወደሚባለው ተራራ ላይ ጌታ ኢየሱስ ሊጸልይ እነሱንም ይዞ እንደወጣ ቃሉ ይናገራል። ከሐሳቡ ጋር ተያያዥነት ስላለው ነው የምናገረው። ኢየሱስ ክርስቶስ ነጎድጓድ ልጆች ከሚባሉ ወይንም ደግሞ ወደሱ ከሚያቀርባቸው ሐዋርያቶች ደቀ መዛሙርቶች ጋር ከጴጥሮስ ከያዕቆብ ከዮሐንስ ጋር ወደ ረጅም ተራራ ሊጸልይ ወጣ። ሌሎቹ ደቀ መዛሙርቶች ታች ነው ያሉት። 9ኙ ደቀ መዛሙርቶች ጌታ ኢየሱስን እየተጠባበቁ ነው፣ መምጫውን ይጠባበቃሉ። ሌላም ብዙ ሕዝብ አለ፣ የኢየሱስ ክርስቶስን መምጫ ይጠባበቃል ከስር ሆኖ። ኢየሱስ ግን ከሶስቱ ደቀ መዛሙርቶች ጋር ተራራ ላይ ይጸልይ ዘንድ ወጥቷል። ከስር በብዙ ጥያቄ ውስጥ ያሉ በብዙ ህመም ውስጥ ያሉ ሰዎች ኢየሱስ ክርስቶስ እንዲፈውሳቸው ታች ላይ ሆነው እየጠበቁ ነው ያሉት ከደቀ መዛሙርቱ ጋር። በጣም የሚያስደንቀው ነገር ጌታችን ቶሎ በፈለጉት በጠበቁት ሰዓት አይደለም የመጣው። ሌሊቱን ሙሉ አድሮ ሌሊቱን ሙሉ ጸልዮ በንጋታው ነው ጠዋት ኢየሱስ ክርስቶስ ከተራራ የወረደው። ከተራራው ሲወርድ ኢየሱስ ክርስቶስ ከተራራው ስር ወከባ አለ፣ ጫጫታ አለ። ከተራራው ስር ምንድነው የተፈጠረው? ታሪኩን ስታዩ አንድ ሰው አንድ አባት ልጁን ይዞ መጥቷል። ያ ልጅ ደግሞ ይጥለዋል። በእንደዚህ አይነት መንፈስ የታሰረ ሰው በተለይ ሰው ያንፈራግጠዋልም አረፋ ያስደፍቀዋልም።
ደቀ መዛሙርቱ ዘጠኙም ደቀ መዛሙርቱ ጸልየዋል አቅቷቸዋል እየተፈራረቁ ውጣ አትውጣ እየተባለ ማንንም ሊያስወጣው አልቻለም ኢየሱስ ከተራራ ከደቀ መዛሙርቱ ጋር ወረደ ልክ በሚወርድበት ሰዓት ላይ አንድ ሰው እየሮጠ ወደሱ መጣና እንደዚህ ያለው እባክህ ልጄን ፈውስልኝ ልጄን አድንልኝ ልጄ በሳትም ቦታ ላይ ይጥለዋል ደገና ውሃ ያለበትም ስፍራ ላይ ይጥለዋል በጨረቃ ይነሳበታል ልጄን አድንልኝ እባክህ ብሎ ጮኸ እንዲህ ብሎ ብቻ አላቆመም ቢቻል ልጄን ነፃ አውጣልኝ አለ ኢየሱስ ለሚያምን ሁሉ ይቻላል አለ ግን ስሙኝ ወደ ደቀ መዛሙርቱ እሱን ወዳመኑት ሰዎች ዞረና ይህንን ሰው አጋንንት የታሰረበትን አጋንንት ላይ የተቀመጠውን ያን ጨለማ ማስወጣት ባለመቻላቸው ኢየሱስ ክርስቶስ ተመለከተና እናንተ የማታምኑ ጠማማ ትውልዶች አላቸው ባለማመናቸው ኢየሱስ እጅግ ተናደደና እናንተ የማታምኑ ጠማማ ትውልዶች አለ እሱ ግን ወደ አጋንንቱ ዞረና አንተ ክፉ መንፈስ አንተ የጨለማ መንፈስ እልሃለው ውጣ ብሎ አዘዘው ወዲያውኑ ተንፈራግጦ መንፈሱ ወጣ እንደሞተ ሰው አድርጎ ጥሎት ሄደ ይላል ጌታ ኢየሱስ ይባረክ ደቀ መዛሙርቱ በሆነው ነገር ኢየሱስ በተናገራቸው ነገር ግራ ገብቷቸዋል የማታምኑ ጠማማ ትውልዶች ብሏቸዋል ሰው ፊት ሊጠይቁት አልቻሉ ሰው ፊት ጌታ ኢየሱስን አልጠየቁትም ሁሉም አጠገቡ የነበሩ ሰዎች ከሄዱ በኋላ ወደ ጌታ ኢየሱስ ሄዱና እንዲህ ብለው ጠየቁት ለምንድነው ይህን መንፈስ ማስወጣት ያልቻልነው ይህን በሚጠይቁበት ሰዓት ላይ ጌታ ኢየሱስ እንዲህ ብለው መለሰላቸው ማርቆስ 9:29 ላይ እንዲህ አላቸው ይህ ወገን በጾምና በጸሎት ካልሆነ በስተቀር አይወጣም አለ በምንና በምን ካልሆነ ይህ ወገን በጸሎትና በጾም ካልሆነ ሊወጣ አይችልም አለ ምን ማለት ነው በጾምና በጸሎት ውስጥ ሆናችሁ ይሄ የታሰረውን ሰው አስገብታችሁ ጸልዩለት ማለት ነው ወይንስ በጾምና በጸሎት ህይወታችሁ ሊዳብር ይገባል ይያለ ነው ኢየሱስ ክርስቶስ ሁላችንም በጌታ ልጆች ብንሆንም ሁላችንም እኩል ብንሆንም ልጅ ነንና እኩል ብንሆንም በውስጣችን ያለ የኃይል ደረጃ በውስጣችን የተሞላንበት የእምነት ልክ እኩል አይደለም ይበልጡኑ በጌታ ፊት የቀረበ ሰው የጾመ የጸለየ በእግዚአብሔር እግር ስር ራሱን ያዋረደ ትላንትና ዛሬ ላይ ያለው ነገር ትላንትና ካለው ጋር አንድ አይደለም ሁሉ ጊዜ ህይወት ውስጥ ያለው ነገር እየጨመረ ነው የሚሄደው ማለት ነው ዛሬ መንፈስ ቅዱስ አንድ ነገር ሊነን ይፈልጋል አሁን መጾም መጸለይ ያቆምን ሰዎች አለን ጾም ጸሎት ያቆምን ሰዎች አለን ብዙ ጊዜ ሰው የሰው ባህሪ ምንድነው መሰላችሁ መከራ ውስጥ ሲሆን ከዛ መከራ ቶሎ ለመውጣት በአምላኩ እግር ስር ይገኛል ራሱን ያዋርዳል ይሄ መልካም ነው አው በመከራ ውስጥ ያለ ሰው ማንንም በመከራ ውስጥ ቢያልፍ ይጸልይ ይላል መጽሐፍ ደስ ይያለው ያለ ሰው ካለ ያመስግን ይላል አው ቃሉ ይናገራል ነገር ግን ብለ የሆነ ሰው በመከራ ጊዜ ብቻ አይደለም በህይወቱ ላይ በተመቻቸ ሲዝንም ላይ መልካም በሆነበትም ሲዝም ላይ ይጾማል ይጸልያል በአምላኩ ፊት ራሱን ያዋርዳል ባይዘው መጾም ለእግዚአብሔር አይደለም መጾም ለኛ ነው የጾም ከጾም ጥቅም ውስጥ ሶስት ነገር ልናገር አንደኛ ስጋችንን እንድንገዛ ያደርጋል ስንጾም ስንጸልይ ሁለተኛ የእግዚአብሔርን ፍቃድ እናውቅበታለን ስንጾም ስንጸልይ ከእግዚአብሔር ዘንድ ምሪትን ወይም ደግሞ የእግዚአብሔርን ፍቃድ በህይወታችን ላይ እናውቃለን መጽሐፍ ቅዱሳችንን ሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 2 ላይ ስታዩ በአንጾኪያ የነበረች ቤተክርስቲያን ተሰብስበው ሁሉም በአንድነት ሲጾሙ ሲጸልዩ ለባርናባስና ለጳውሎስ ድምጽ መጣ የእግዚአብሔርን ፍቃድ በዛ ቀን ላይ ያወቁ ለጠራዋቸው ሥራ ለዩልኝ አለ መንፈስ ቅዱስ ብዙ ሰው የእግዚአብሔርን ፍቃድ በህይወቱ ላይ ለማወቅ ይፈልጋል አይጾምም አይጸልይም የማይጾም የማይጸልይ ሰው የእግዚአብሔርን ፍቃድ በህይወቱ ላይ ሊያውቅ አይችልም ምሪትን መቀበል አይችልም ሌላውን እየተናገርኩበት ያለው ክፍልና ሐሳብ የጾም ጥቅሙ አንዱ በኃይል መሞላት ነው ስንጾም በኃይል እንሞላለን እየጾምን ስንጸልይ እየጾምን ያምላካችንን ፊት ስንፈልግ እየጾምን የእግዚአብሔርን ቃል ሜዲቴት ስናደርግ ጌታ ኢየሱስ ይባረክ ጾም ጸሎት በራሱ ማለት እግዚአብሔርን በመፈለግ ወይንም ደግሞ ከእግዚአብሔር ዘንድ የሆነውን ነገር ፈልገን ለመቀበል በአምላካችን እግር ስር ሳንበላ ሳንጠጣ የምንቀርብበት ህይወት ነው ሚኒንጉም ያ ነው ጾም በራሱ ደረቅ ትርጉሙ አለመብላትና አለመጠጣት ነው ጾም ጸሎት ሲሆን ግን
ጸሎት ከአምላካችን ጋር ህብረት የምናደርግበት መስመር ስለሆነ እኛ እግዚአብሔርን የምናናግርበት እግዚአብሔር ደግሞ እኛን የሚያናግርበት መስመር ስለሆነ ጾም ጸሎት ሲሆን ባለ መብላት ባለ መጠጣት እግዚአብሔርን ፈልገን ሊሆን ይችላል ከእግዚአብሔር ደግሞ የምንፈልገውን ነገር ለመቀበል በአምላካችን እግር ስር የምንቀርብበት ህይወት ነው እጃችሁን ከፍ አድርጉ እስቲ እግዚአብሔር አምላክ የጾምና የጸሎት ህይወት በህይወታችሁ ላይ ያብዛላችሁ በተዘዋዋሪ ምን ይያልኩ ነው የኃይል ህይወት ይብዛላችሁ ይያልኩ ነው የጾምና የጸሎት ህይወት በኢየሱስ ስም ይብዛላችሁ በኢየሱስ ስም ይብዛላችሁ የሚጸልይ ሰው የሚጾም ሰው በኃይል የተሞላ ሰው ነው ነገ ጧት ተነስታችሁ ስትጾሙ ስጋችሁ ይደክማል 4 ሰዓት 5 ሰዓት 6 ሰዓት ልክ ሰዓቱ ሲደርስ ምግብ የምትበሉበት ሰዓት ላይ ስጋችሁ ይደክማል ምግብን ይፈልጋል የሆነ ነገርን መውሰድ ይፈልጋል ነገር ግን ስጋችሁ እየደከመ ባለበት በዛ ቦታ ላይ ግን መንፈሳችሁ እየበረታ ነው አው ስጋችሁ ሊደክም ይችላል መንፈሳችሁ ግን ብርቱ ነው የሚሆነው ከክብር ወደ ክብር ይሻገራል ከኃይል ወደ ኃይል ይሻገራል ጌታ ኢየሱስ ይባረክ እስቲ እጃችሁን ከፍ አድርጉ ጌታን ጸጋ ጠይቁት ጌታ ሆይ በሉ እስቲ እኔ እንደምፈልገው ሳይሆን አንተ እንደምትፈልገው ኖር ዘንድ ጸጋን አብዛልኝ በፊት ጾም ዘንድ በሉ በፊት ጸልይ ዘንድ ጸጋን አብዛልኝ ሃሌሉያ ይብዛላችሁ በኢየሱስ ስም ጸጋ ጌታ ኢየሱስ ለምንድነው በዚህ ስፍራ ላይ በዚህ ቃል ላይ ከጾምና ከጸሎት ወገን ካልሆነ በስተቀር ሊወጣ አይችልም ያለው እየጾማችሁ እየጸለያችሁ አጋንንትን አስወጣው ይያል አይደለም የሚጾም የሚጸልይ ሰው ኃይል ይቀበላል እምነትን ይቀበላል በእምነት መንፈስ ይሞላል ኢየሱስ መጥቶ እነሱ ህይወት ላይ ቻሌንጅ ያደረጋቸው አለማመናቸው ነው እዚህ ጋር መጥቶ ደግሞ ጾሙ ጸልዩ ካልጾማችሁ ካልጸለያችሁ ልታስወጡ አትችሉም ሲላቸው እዛ ጋር እምነታቸውን ገስጿል ምን ማለት ነው በተዘዋዋሪ ሰው ሲጾም ሲጸልይ በእምነት ይሞላል አሜን 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 በምን ይሞላል ተናገሩ እስቲ ተራራው ሜዳ በሚያደርግ እምነት ይሞላል ደጆችን በሚከፍት እምነት ይሞላል ዛሬ ከዚህ ቤት ሳትወጡ በጌታ በኢየሱስ ክርስቶስ ስም በጾም በጸሎት በጌታ ፊት ምትተጉበት የሰማይ ጸጋና ኃይል በኢየሱስ ስም በእናንተ ላይ ይምጣ በጌታ በኢየሱስ ስም ይምጣ በጌታ በኢየሱስ ስም ይምጣ በጌታ በኢየሱስ ስም ስትጾሙ ስትጸልዩ በኃይል ትሞላላችሁ ኦታ ፓራዲያ ላቨረኬቶሳ የሰማይን ደመና ተሸክማችሁ ትሄዳላችሁ በእናንተ ድካም ውስጥ የሱ ኃይል ይገለጣል አዎ ስጋችሁ ሊደክም ይችላል መንፈሳችሁ ግን ይበረታል የሆነ ነገር ከውስጣችሁ እየታደሰ እየጋለ በእግዚአብሔር ፊት ስትቀርቡ በጾም በጸሎት ስትቀርቡ ውስጣችሁ እየታደሰ ውስጣችሁ እየተከታተለ ይሄዳል አሜን 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 ቀኝ እጃችሁን ከፍ አድርጉ የመጨረሻ ልባርካችሁ በጌታ በኢየሱስ ክርስቶስ ስም በጾም በጸሎት ምትተጉበት ኃይል በእናንተ ላይ ይምጣ በኢየሱስ ስም አንድ ቀን በህይወታችሁ ላይ በሳምንት አንድ ቀን በትንሹ ይሄ ትንሹ ነው በሳምንት አንድ ቀን በህይወታችሁ ላይ ይህን ስታደርጉ ብዙ ነገሮች ይስተካከላሉ በሳምንት አንድ ቀን መድቡና ይህ ቀን በአምላኬ ፊት ምጾምበት ምጸልይበት ስለዚህ ውሃ ብቻ እየጠጣችሁ እየጸለያችሁ ስራ ቦታም እየጸለያችሁ ምታገኙበት ክፍተት ላይ የምሳ ሰዓትም መኪና ውስጥ ገብታችሁ ሊሆን ይችላል ወክ ያረጋችሁ ሊሆን ይችላል ጾሙ ጸልዩ እግዚአብሔር አምላክ በህይወታችሁ ላይ ጸጋውን ኃይሉን ይልካል መንፈሱን በእናንተ ላይ ይልካል ኃይሉን በእናንተ ላይ ይልካል ጉልበት ይሆናችኋል አቅም ይሆናችኋል ተራራችሁን ሜዳ ያደርጋል ስለዚህ አንድ ቀን በህይወታችሁ ላይ መድቡ የተስማማጁን ያሳይ አንዳንድ ጊዜ ቤታችሁ ለመጾም ለመጸለይ ስትነሱ ዲስትራክት የሚያደርጋችሁ ነገር አለ ያ ዲስትራክት የሚያደርጋችሁ ነገር ኖ ስትሉ መንፈስ ዓለም ላይ ስጋችሁን የመግዛት ነገራችሁ እየጨመረ ይሄዳል አንዱ ስጋን መግዛት ትችላላችሁ ማለት ስትጾሙና ስትጸልዩ ከምግብ ራሳችሁን እንቢ ትላላችሁ ለምንድነው መሰላችሁ ያባቴ ብሩካን ዛሬ የሰማችሁትን ቃል ታሪኩን ሁሉ ብትረሱ ችግር የለም ኢየሱስ እንዴት አድርጎ ያን ሰው መንፈሱን እንዳስወጣ እሱን ታሪክ ሌላ ቀን ስታነቡም ታገኛላችሁ አንድ ነገር ብቻ ግን ሳትረሱ ከዚህ ቤት ውጡ መንፈስ ቅዱስ እየተናገረን ያለው
አገልጋዮች ቢዝነስማኖች እናቶች አባቶች ለልጆቻችሁ ሊሆን ይችላል ልጆችም ይህንን ቃል እየሰማችሁ እያስተዋላችሁ ያላችሁ በአምላካችሁ ፊት ለመቅረብ በአምላካችሁ ፊት ራሳችሁን አዋርዳችሁ በእግሩ ስር ለመቅረብ የምትጾሙበት የምትጸልዩበትን ቀን በሳምንት አንድ ቀን ሊሆን ይችላል በህይወታችሁ ላይ አዘጋጁ ይህ ዘመን አሁን የመጨረሻው ዘመን ላይ ስለሆነን በኃይል እየተሞላን ልንሄድበት የሚገባ ሲዝን ላይ ያለነው አንድ ቀን በህይወታችሁ ላይ ወስኑና በአምላካችሁ ፊት የምትጾሙበት የምትጸልዩበት በጌታ ፊት የምትተጉበት እግዚአብሔርን ፈልጋችሁ በእግሩ ስር የምትቀርቡበትን ቀን በህይወታችሁ ላይ ቅጠሩ በዛው ውስጥ ኃይል በህይወታችሁ ላይ ይበዛል በዛው ውስጥ ስጋችሁን መግዛት ትችላላችሁ በዛው ውስጥ እምነታችሁ ይዳብራል በዛው ውስጥ የጀመራችሁት ነገር ሁሉ በድል ይቀጥላል